እንደዚህ ይሻላል። አይ አያስፈልግም። ደህና ነኝ። እንዴት ነው ደህና የምትሆኚው? ከግሽ ውጭ ሌላ ነገርሽ ደህና ነው ግን? አይ ደህና ነኝ። ደግሞ በጣም ይቅርታ ሰበቡ ሆንኩብሽ። እኔ ነኝ እንጂ የሆነ ሀሳብ ውስጥ ሰበቡ ሆንኩኝ። እኔም እኮ ድንገት ሀሳብ ሊሆን መንገድ እያቋረጥኩ መሆኑን አላወኩም ነበር። እውነትም እግሬ ሳይጎዳ አይቀርም። በጣም እየተዘቀዘ በቃ ነይ ወደ ሕክምና ቦታ እንሂድ። ሰላማችሁ ይብዛ ውድ ቤተሰቦቼ፣ እንዴት ናችሁ? አለው እግዚአብሔር ይመስገን። ለቤቱ አዲስ የሆናችሁ ቤቱ ሰብስክራይብ በማድረግ ሀሳብ አስተያየታችሁ አይለኝ እላለሁ። ዛሬም እንግዲህ በአዲስ ቪዲዮ ተመልሰን መጥተናል። ተመልሰንም የመጣ ነው ሀብል ክፍል 25ን ይዤላችሁ ነው የመጣሁት። እንግዲህ ሀብል ድራማ ላይ አዳዲስ ነገሮች እየተፈጠሩ ይገኛሉ። እነሱም እየተፈጠሩ ያሉት ነገር እንግዲህ ባልጠበቅናቸው መንገዶች ነገሮች እየሄዱ ነው ያሉትና ወይዘሮ ሀና ትክክለኛ ልጇ ጋር እንግዲህ ተገናኝታለች ከሀብል ጋራ። ልጇ እንደሆነች ይፋ ባይወጣላትም ነገር ግን ያው የአጋጣሚ ጉዳይ ተገናኝተዋል። ወይዘሮ መነን ይሄንን ስትሰማ በጣም እንደደነገጠች እንግዲህ ነው ያለችው። እንዲሁም ደግሞ እሷን በማድራናት የምትገኘው ወይዘሮ አጸደ ያው ዲኤንኤኑን እናስቀይራለን በእህቷ በመጣችው እንግዲህ ከካናዳ ሀብል ልታይ የሀብል እህት መታለች። የሀብል እህት ስለመጣች እሷን ጸጉሯን ቆርጠን ዲኤንኤኑን እንቀይራለን ብላ እያሰበች ነው የምትገኘው አጸደ። የሀብል እናት ግን ልጄ መመርመር ሜዲካል የማደርገው እዚህ ሳይሆን ካናዳ ነው ብላ እንግዲህ ሀሳባቸውን ክሽፍ ልታደርግባቸው ነው። እነሱ ያሰቡት ሌላ ነው፣ እሷ ደግሞ ባላሰቡት መንገድ እየሄደችባቸው ነው ያለችው። የሀብልን እናት እንግዲህ ወይዘሮ ሀና እንድትጠራጠር ያደረጋት ዋናው ነገር ወይዘሮ መነን የምታሳየው የድንጋጤ ምልክትና የገንዘብ ፍላጎቷ ይሄ ነው ጥርጣሬ እንድታረግባት የሆነው እንጂ እስካሁን እንግዲህ ምንም አይነት ጥርጣሬ ሳይገባት ልጇን ስላገኘች ብቻ ትክክለኛ ልጇ መስላት እንግዲህ ኩሽኩሻን በጣም ስትንከባከባት ነው እየተመለከተን የነበረው። ነገር ግን ድንገት ላይ ሀሳቧን እንድትቀይር ያደረጋች ወይዘሮ መነን ከምታሳያት አንጻር ሀሳቧን እንድትቀይርና ጥርጣሬ ውስጥ እንዲያድር አድርጋለች። እዝራ ደግሞ ኩሽኩሻን እንግዲህ ከማርዳ ጋራ ወደ ሕክምና ከሀገር ውጭ ሊልካቸው እንደሆነ ነው እንግዲህ ይሄንን እንግዲህ ጉድ አታውቅም። ኩሽኩሻ ወደ ሌላ ሀገር ለሕክምና እልካታለሁ፣ መላክ ያለብኝ እኔም ስራ ነኝ፣ አንቺም ደግሞ ሀብል አትችይም። ስለዚህ መሄድ ያለባት ከእሷ በላይ የሚቀርባት ሰው ስላሌለ ለማርዳ ኩሽኩሻን አስቤያለሁ። ፓስፖርቷን እንግዲህ ኤምባሲ ጋር ጨርሳለሁ ብሎ ለሀብል ይነግራታል። ሀብል ደግሞ እንዴት ይሄ ሊሆን ይችላል? ያው ቅርም ብስትሰኝ ግን ያው ማርዳን የምትቀርባት በሚኪ በኩል እንዲሁም ደግሞ ማርዳ በጣም ቀረቤታ አላት ለኩሽኩሻ ስለሆነ እንግዲህ እንድትሄድ አድርጋታለሁ ብሏል እዝራ ማለት ነው። እዝራ እንድትሄድ ካደረገ ነገሩ እዚህ ጋር እንግዲህ ሊበላሽ ነው። እሷ በምን ምክንያት ነው ይሄንን ነገር ውስጥ ይሄ ወጥመድ ቀርቦላት እሷ ረዛ ለሕክምና ከሀገር የምትወጣው? ወይዘሮ ሀናስ በዚህ ነገር ላይ ምን ትላለች? ወይዘሮ መነንና አጸደን ኩሽኩሻን በምን እምቢ በይ ሊሏት ይችላሉ? እሷስ ምን ልታረግ ትችላለች? እኔ ምን አውቃለሁ? እናንተስ ጥያቄ አይሆንባችሁ? ምን ልታረግ ትችላለች ብላችሁ ታስባላችሁ? እኔ ግን የምትሄድ ነው የሚመስለኛው። አንደኛ ወንድሟን በማጣት እንግዲህ ልጅቷ ተጎድታለች። ሁለተኛ የልብ ኬዝ ህመምተኛ ናት። እንደሷ እንደ ኩሽኩሻ ደግሞ የሚቀርባት ሰው ማንም ሊኖር አይችልም። ማርዳን የሚቀርባት እንግዲህ እሷ ብቻ ነች ማለት ነው። ያ ነገር ስላለ እንግዲህ እንዴት ማደግ እንዳለባት ምናምን የምታውቀው ነገር ስላሌለ እዚህ ነገር ላይ እንግዲህ ቅሬታ ይኖርባታል ወይ ደግሞ ምን ልታረግ ትችላለች የሚለው ይሄ ሌላኛው ነገር ነው። ከባድ ነው። ምክንያቱም ያ ነገር ስላለ እንዴት እምቢ ልትል ትችላለች? እቺ ልጅ ታማሚ ስለሆነች በወንድሟ ኬስ እየተሰቃየች ስላለች
እምቢ ልትል ትችላለች ብዬ አላስብም። ኩሽኩሻ እሺ ብላ ልትሄድ ትችላለች፣ ግን ትለቃታለች ወይ ወይዘሮ መነን አጸደ እሺ ብለው ይለቋታሉ። ይሄ ነገር ትንሽ ያው እሺ የሚሉ አይመስልም፣ ግን እሺ ካሉ እንግዲህ እንደምትሄድ ነው እየተናገረች ያለው እዝራ ማለት ነው። ሚስቲም እንግዲህ በጣም ጸጸት ውስጥ ነው ያለችው። ከአጸደ ጋር በመሆኔ ቤተሰብ ሊያምነኝ አልቻለም፣ ከቤተሰቦቼ ርቄ። አባቷም እንግዲህ ቅርቷን መቀበል በፍጹም ይሄን ካሰብሽ በኋላ ምን ልታረጊ እንደምትችይ በእዝራ ላይ ሰላም አላምንሽ፣ በልጄ ላይ ቤቴን ለቀሽ ውጭ እያላት ነው። እሷ ደግሞ በቃ እስካሁን ድረስ ላጠፋሁት ነገር አሁን ግን ምንም ማስመሰል የሌለው ነገር ነውና ይቅር በለኝ እያለች ብትማጸንም እሳቸው ግን እንዴት ላምንሽ ይችላለሁ? ከዚህ በፊት ያጠፋሽው ጥፋት ነው ብዬ በይቅርታ አመንኩሽ። አንቺ ግን ምን አደረግሽ? ነገሮችን ሁሉ ቀይረሽ ከእንደገና እዝራ ልትጎጂ ተነሳሽ። ስለዚህ ላምንሽ አልችልም በማለት እንግዲህ ይነግራታል። እኔ በአሁኑ ሰዓት ማስመሰል አልያዝኩም፣ በቃ ይቅር በለኝ ብያለሁ፣ ይቅር በለኝ፣ እኔ እያስመሰልኩ አይደለም ከልቤ ነው ብላ እንግዲህ አባቷን ለመማጸን ወይም ደግሞ ለመለመን አባቷን ብትፈልግም እሳቸው ግን በፍጹም እንዴት እንደዚህ አይነት ነገር ታስቢያለሽ ብለው እንግዲህ እሳቸው በጣም ተቀይሟታል። እሷን በጸጸት በጣም ራሷን እየጎዳች ነው ያለችው። አትበላም አትጠጣም፣ ያው ለቅሶ ነው ብዙ ነገር ላይ እየጸጸታት ለምን እንደዚህ ያደረግኩኝ ማድረግ የሌለብኝን ነገር ነው ያረኩት እያለች ያው እየተጸጸተች ነው። አንዳንድ ጊዜ ነገሮች እንግዲህ ካለፉ አይደል የሚገቡን፣ ያው ሁሉ ነገር ካበቃለት በኋላ እሷም ቤተሰብ ብዙ ጊዜ እድል ሲሰጣት ነበረ፣ ሲለምኗት ነበረ። ተመለሺ፣ የምትሄጂበት መንገድ ጥሩ አይደለም፣ ከአጸደ ራቂ። ብዙ ጊዜ እዝራም ሀብልም እንዲሁም ደግሞ ጋሼም ብዙ ጊዜ ሲሉ ነበር። እሷ ግን ያው እሳችን አምናት አጸደን ነበረ ስትሰማ ስታምን የነበረው። አጸደ መጨረሻ ላይ ጥቅም ነው የፈለገችው ከሷ። ያ ጥቅም ደግሞ ሲቀርባት እሷን ለመደባደብ እሷን ለመግደል ማነቅ ብዙ ነገሮች ስታሳይ ነበረ። የለፋችሁ የደከመችው ነገር ባይሳካላትም እሷንም ነፍሰ ገዳይ ለማስባል እንዲሁም ደግሞ በዚህ ስሜት ውስጥ ፈርታ ስለሆነች ብቻ እስር ቤት ስላስገባቻት ብቻ ፈርታ አስኮን በእሷ እንድታረግላት ብር በእሷ እንዲሆንላት ብዙ ሞክራ ነበረ አጸዳ ማለት ነው። ያ ነገር ሁሉ እንግዲህ እያረገች የነበረችው ለምንድን ነው? ለገንዘብና ለገንዘብ ብቻ ነው። ተጀምሮ እስከሚጨረስ መነንና አጸደ ስራቸው ፕላናቸው ምንድን ነው ብትሉ ገንዘብ ነው። ከገንዘብ ውጭ ምንም ነገር የሚያስተውሉትም የሚያዩትም ቤተሰብ ዘመድ ወገን እነሱ ጋር ምንም ነው። እነሱ ገንዘብ ይኑር ብቻ ብር፣ እንዲሁም ደግሞ የራሳቸው ኪስ አይጉደልባቸው፣ ሌላው ትርፍ ነው ጋይስ። ያ ነበረ እንግዲህ አጸደ ባላሰበችው የሆነ ያልገመተችው ነገር ነው ያረጉባት ጋሼ። ምክንያቱም እወጣለሁ ብላ ሳይሆን አስወጣለሁ ብላ ነው እንግዲህ ያ ሁሉ ድራማ ስትፈጥር እንደዛ ስታረግ ብዙ ነገር ስታረግ ነበረ። የመጨረሻ ላይ እሷ እንግዲህ ከዛ ቤት ተባራለች። ከዛ ቤት ተባራ አሁን ያለችው እንግዲህ በመነን ስር ነው። መነንና እሷ ደግሞ አሁን ላይ የሀብልን እናት ገንዘብ ለመብላት እንግዲህ ተፍተፍ እያሉ ይገኛሉ። የሀብል እናት ደግሞ በጣም አራዳ ናት ሀና። ትክክለኛ ለምን ፍርሃት ይሰማብሻል? ለምንድን ነው የምትፈሪው? ለምን የደነገጥሽ ይመስላል? ሜዲካል ትመርመር ማለት እንደዚህ ያስፈራሉ ወይ ደግሞ እንደዚህ ያስደነግጣሉ? ፈስ ያለበት ዝላ አይችልም እንደሚባለው እሷ ያው የደበቀችው ነገር ስላለ ወይዘሮ መነን ሀብል ሜዲካል ወይ ደግሞ እንድትደረግ አልፈለገችም። በዚህ ነገር ላይ ይጋለጣለሁ ብላ ስለፈራች ወይም ደግሞ ምርመራ ላይ ያው ዲኤንኤ ይወጣል ብላ ስለፈራች አልፈለገችም። ግን እንድትጠራጠራት ያደረገችው ደግሞ ራሷ ናት በነገራችን ላይ። ምክንያቱም እንድትጠራጠራት ያደረገችው ራሷ ናት። ራሷ የምታሳየው አክት ፍርሃቷ፣ እንዲሁም ደግሞ ለገንዘብ ያላት ፍቅር። እንዴት ነው ሰው በአንድ ጊዜ ግማሽ ሚሊዮን ብር የሚጠይቀው? እንዴ ማንም ቢሆን ይጠረጥራል። ምክንያቱም እቺ ሴት ያው የሆነ አጋጣሚ ተፈጥሯል። ልጇን ጥላለች ሆስፒታል። ልጄ ብላ ደግሞ በአሁኑ ሰዓት ላይ መታለች። የተፈጠረው በዛ ታይም ላይ የራሱ የሆነ ችግር አለ። ያን ደግሞ ስትመጣ እሷ እንደዚህ እዛ ሆስፒታል ስለነበረች በጥየቃ መጣች። የፈለገችው ትክክለኛ ልጇን፣ የተሰጣት ደግሞ ሌላ ልጅ። ኦኬ እሱም ብቻ አይደለም፣ ምን አለ በትንሹ ገንዘብ ቢበቃት፣ አልበቃትም። እሷ ብቻ
ከካናዳ ነው የመጣሁት ስላለች አንደኛ ካናዳ መሄድ እፈልጋለሁ፣ ካናዳ ከደረስን በኋላ ሁሉን ነገር እንድታውቅ አደርጋለሁ ምናምን ብለው እንግዲህ እያረጉ ይገኛሉ። እዚህ ላይ በጣም የሚያስጠላው ጨዋታው ላይ አጸደ መኖሯ ነው። አጸደ እዚህ ጨዋታ ላይ መኖሯ። ሀብል ደግሞ ትክክለኛ እናቷን እቺ ሴት እንግዲህ በተደጋጋሚ በልሜ ሰዓት ነበረ፣ ቀይ ሴት በልሜ ትመጣ ነበረ። እንግዲህ እናቷ ውስጧ ሲነግራት ማለት ነው፣ እናቷ ማለት ነው ስትመጣ ነበረ። ግን ዛሬ ደግሞ አጋጣሚ እንግዲህ በዚህ ሀሳብ ውስጥ ሜዲካል አስመረምራለሁ ብላ ከኩሽኩሻ ጋርና ከመነን ጋር አውርታ ቤት ውስጥ በጣም በቅሬታ መንፈስ ከቤት ስትወጣ ሀብልም ደግሞ ከእዝራ ጋር ተነጋግራ በዚሁ ባጸደ ጉዳይ እሷም ሀሳብ ውስጥ ሆና እየሄደች እያለ እንግዲህ ወይዘሮ ሀና ሀብልን ትገጫታለች። መንገድ ላይ ሳታቅ አውቃ አይደለም ሳታቅ ትገጫታለች። አጋጣሚ ጉዳይ ይገናኛሉ። ሲገናኙ እንግዲህ በጣም ትደነግጣለች ሀብል። እኔ ግን ይሄ ፊት በልሜ ሳየው ነበር። የአጋጣሚ ጉዳይ በጣም እንግዲህ ሀብልን በጣም ነው የወደደቻት። እሷ ልጇ እንደሆነችም ሳታቅ በጣም መልካም ሰው ነች፣ በጣም መልካም ልጅ ነች ምናምን ስትል አስቸገርኩሽ፣ እኔ በሀሳብ ወጥቼ ነው እንደዚህ አይነት ችግር እንድታደርሽብኝ ያደረግኩት ምናምን ብላ እንግዲህ ሀብል ሐኪም ቤት ተወስዳታለች። ይተዋወቃሉ። ከተተዋወቁ በኋላም እንግዲህ ሐኪም ቤት ካደረሰቻት በኋላ ቀጥታ ወዴት ይዛ ትሄዳለች? ወደ ቤት። ማንን? ሀብልን ቤት ሄዳ እንግዲህ ዝራንም ጋሼንም አግኝታ ቤቷን ማድርሳት መልሳም እንደምጠይቃት የገጨውሽ እኔ ስለሆንኩኝ መልሼም ሐኪም ቤት ወስድሻለሁ ብላ ተመልሳ ትወጣለች። እሷ ደግሞ አረ ችግር የለውም በቃ አሁንማ እኮ ቤት ደርሳልናለች እኛ እንትን እንላታለን ብለው እና ዝራ ይሏታል። እሷ ደግሞ እኔ ችግሩ ስላደረስኩባት እኔ ነኝ ተጠያቂ በማለት እንግዲህ ነገሮችን ለመሸፋፈን ትፈልጋለች ማለት ነው ወይዘሮ ሀና። እንግዲህ ሀና ሀብልም ሳታውቅ በነገራችን ላይ ወዳታለች። ደስ የምትል የሆነ የእናትነት ነገር ያለባት ሴት ናት። አላላ አንዳንድ ሰው የሆነ አለው እኮ የሆነ ሞገስ አለው፣ ላይን የሚሞላው ሞገስ አለ አይደለም? እሱ ነገር ስላለው እንደዚህ ብዬ ነው እኮ ምናምን ትላለች ማለት ነው እሷ። አዎ እንደዚህ ብዬ እንደዚህ ብለሽ ከሆነ ለዝራ እንግዲህ ተነግሯል። እንደዚህ አይነት ሴት በልሜ ስትመጣ ነበር። የአጋጣሚ ጉዳይ ደግሞ በአካል አገኘኋት። በዚህ አይነት ነገር ወላጅ እናቶቼ ግን ለምንድን ነው የማልፈልገው? እንግዲህ አሁንም ሀብልም ደግሞ ልቧ ላይ የሆነ ጥያቄ መጣ። ምን መጣ? እናትና አባቷን መፈለግ፣ እናትና አባቷ የት እንዳሉ ማወቅ። አዎ ዝም ማለት የለብሽም፣ ግን ቢፈልጉ ይኖር እኮ ይመጡ ነበረ ብላ ሀብል ትነግሯለች ለዝራ። እየፈለጉሽ ከሆነስ ማን ያውቃል? አዎ እውነት ነው። እቺ ሴት እንግዲህ እሷን ፍለጋ ከዛ ሀገር መታለች። የተፈጠረ ነገር አለ። ጥላት ልትሄድ ጥላት ከሄደች በኋላ ሰው አንስቷታል። አሁን ላይ ግን እሷን ትክክል ልጇ መስላት እንግዲህ ከኩሽኩሻ ጋራ ምን ያህል ትሪት እንደምታረጋት አይደለም። አሁን ኩሽኩሻ ገንዘብ ምናምን አይደለም ከሷ የፈለገችው፣ ይሄንን ንጹህ ፍቅር የእናትነት ስሜት እንዲሰማኝ አድርጋ ፍቅር ሰታኝ ማጣት የማትፈልገው ነገር አሁን ኩሽኩሻ ዋና ሴትይቷን ነው ማጣት አትፈልግም። ወይዘሮ ሀና ማጣት አትፈልግም ኩሽኩሻ። አሁን የምፈልገው እሷ ምንድነው ከሷ ጋር መኖር፣ ያ ነገር ስላለ እሷ ደግሞ እንዴት ነው ትክክለኛ ልጇን ያገኘች መስሏት ትሬስ ስታረጋት የምታረግላት ነገር የምትንከባከባት የምትሰጣት ፍቅር የሆነ ያስብላል። ይሄን ፍቅር ትቶ ደግሞ ትናንትና እንግዲህ የኩሽኩሻም ታሪክ የሚያሳዝን ነው። በቤተሰብ እጅ አላደገችም። ያደገችው መንገድ ላይ ነው። እናት አባቷ ማን እንደሆኑ አታውቅም። ያ ነገር ስላለ አሁን ደግሞ እቺ የእናትነት ፍቅር የእናትነት ስሜት ለኩሽኩሻ እንዲሰማት ነው ያደረገቻት። የእናትነት ነገር እንድታቅ ያ ነገር ደግሞ በአሁኑ ሰዓት ኩሽኩሻ ማጣት አትፈልግም።
ብዙ ጊዜ ህሊናዋ ኮክሳታል። እሷ እንደውም ከመነን ኩሽኩሻ ለምን የሰውን ላይፍ እየቀምቼ ልኑር መናገር አለብኝ ለሀበል ብላ በተደጋጋሚ ስትል ነበረ። መንገድ ላይ መውደቅ ትፈልጊያለሽ ወይ? ፍቅረኛ ነበራት፣ ፍቅረኛዋን ማስገድለውባታል ወይ አጸደና እሷ እና በጣም እዚህ ችግር ውስጥ ከጣሏ በኋላ አሁን ደግሞ የማትወጣበት ልማድ ወይም ደግሞ እስቲ አሁን እሺ ስታጣት ምን ይሰማታል? መቼም እውነት አንድ ቀን መውጣቱ አይቀርም። እዚህ ላይ እንደዚሁ እንደጠፋች አትቀርም። ምክንያቱም አጸደ ምንም ያህል ዲኤን ብትቀይር ምንም ያህል ብታደርግ ሀብል ትክክለኛ እናቷን ማግኘቷ አይቀርም። ትክክለኛ እናቷን ማወቋ ደግሞ ያው የአጋጣሚ ጉዳይ ሲታየቁ ምን ሲሉ ይታወቃል። እጥራ የሚደርስባቸው ይመስለኛል ሲከታተላቸው ወይም ደግሞ ኩሽኩሻ ያለውን ነገር እንዳለ የምትናገር ይመስለኛል። ምክንያቱም እሷ ህሊናዋ እያረፈ አይደለም። ሀብልም የእሷን አይነት ስሜት እያሳለፈች ስለሆነ እናቷን እንደምትፈልግ ምክንያቱም እሷ ጋር የሚሰማ ስሜት ሀብል ጋርም ስላለ ያ ነገር ደግሞ እንዲሆን ኩሽኩሻ አትፈልግም። ራሷም ልትናገር ትችላለች። ኩሽኩሻ በነገራችን ላይ እኔ ትክክለኛ ልጇ እሷ እንዳልሆነች ወይም ደግሞ ትክክለኛ ልጇ ሀብል እንደሆነች ልትነግራት ትችላለች። ማንም አያውቅም በነገራችን ላይ ያ ነገር ስላለ እንዴት ሊሆን ይችላል ጋይስ? አጸድና መነን ደግሞ እቅዳቸው በጣም ከባድ ነው። ፀጉሯን ቆርጠው ዲኤንኤ ውሸት አሰርተው እንድታምን ሊያደርጓት እየጣሩ ነው። እሷ ደግሞ በዚህም ቢሉ በዛ ከነቃማ ሀገር አይደል የመጣችው የምትፈልገው እራሷ ማስመርመር ካናዳ እዛ ሄዳ የምታስመረምራት ቢሆንስ የሆነ ፀጉሯን ልካ ወይ ደግሞ እራሷ ፀጉሯን ተቆርጥ ሳይቀይሩ ፀጉሯ ተቆርጦ ካናዳ ሄዶ ምርመራው ትክክል ልጇ እንደሆነች ቢታወቅስ ወይ ደግሞ ልጇ እንዳልሆነች ቢታወቅ ምን ሊሆን ነው? እሺ በዚህ ልክ ለገንዘብ መሯሯጥ ጋይስ። ያጸደና የመነን ተንኮል በጣም ነው የሚያስገርመው። በጣም ተንኮለኞች ናቸው ከምንም በላይ አይደል ጋይስ? በጣም ተንኮለኞች። ያ ተንኮላቸው ደግሞ ኔቨር በጣም ከባድ ነው። ሁለቱንም እንኳን አይጠቅምም። ሁለቱን ራሱ የሚጠቅም ሆኖ ወይ ደግሞ ይሄ ኬዝ የሚጠቅማቸው ለነሱ ሆኖ አይገኝም ብዬ ነው የማስበው። አይገኝም በፍጹም። ብቻ ያስገርማሉ። ነገረ ስራቸው ለገንዘብ ያላቸው ፍቅር፣ ለገንዘብ ያላቸው ነገር በጣም ነው የሚያስገርመው። ያ ነገር ስላለ እንግዲህ ተፍ ተፍ እያሉ ነው። እንዴት እንደሚሳካላቸው ባይታወቅም ምክክር ላይ ናቸው። ፍቅር ሆነዋል ሁለቱም። እንግዲህ ትላንትና ተጣልተው በዛ ቤት እንግዲህ መነንን ያስወጣቻት ከዛ ቤት ማናት? አጸደናት። ወሬ አውሪታ ሚስጥሯን አጋልጻባት። ከዛ ግን በሁለቱም ተንኮል ሲሆንባቸው አንድ ሆነዋል። በአሁኑ ሰዓት ላይ ፍቅር ናቸው የሚመካከሩት፣ ሀሳብ የሚቀያየሩት፣ እንዴት ማድረግ እንዳለባቸው የሚነጋገሩት። አያስገርማችሁም? በጣም ነው የሚያስገርሙኝ እዚህ ፓርት ላይ ሲነጋገሩ። ወይኔ እንግዲህ ዋና ፕሮሰሷ የደረሰችበትን እስከምታውቅ ድረስ ወይ ደግሞ ምርመራው ታውቆ እውነታው እስከሚወጣ ድረስ እንግዲህ ሁለቱም ተፋጠሩ። ደግሞ እቺ ሴት የሆነ ልቧ ደንድኗል ማለት ደንድኗል ስላችሁ ጥረት አድሯል። እናቴ ናት እናቴ አይደለችም። ሁለት ቀን በልሜ ያየዋትን ሴት በአጋጣሚው ደግሞ ዛሬ በአካል ማየቴ ብላ በጣም ውስጧ ሲፈራ ነው የምታዩት። እሷም ታይዋት ጀምሮ ደነገጥኩኝ። ለምን ልደነገጥ ቻልኩ? እንዴት ይሄ ነገር ሊፈጠር ቻለ? እያለች በጣም ጥያቄ ሲሆንባት ነው የምታዩት። ግን በዚህ ሁሉ ውስጥ እንግዲህ ለዚህ ሁሉ ነገር የዳረገቻት ዋናዋ ተጠያቂ መነንና አጸደ ናቸው። እሷ እዚህ ለመሆኗ ሀብል እንደዚህ ደግሞ ከእናቷ እንድትራራቅ ማድረጋቸው ዋናዎቹ ተጠያቂዎች ሀብልና ወይ ደግሞ ሀብልን ትክክል እንዳታገኛት እንግዲህ መነን ሀብል እስር ቤት እንደገባች በምን ምክንያት እስር ቤት እንደገባች ሁሉንም ኬስ ታውቃለች። ሲጀመር ያሳደገቻትን አስተዳደግ ትክክል ለሴትዮዋ እንኳን ለወይዘሮ ሀና አልተናገረችም። እኔ ብዙ ነገሬን አጥቼን ያሳደግኳት ብዙ ነገሬን ያው የማስመሰል ጥጓን እንደውም ያለችው አልሰጥሽም ሀብልን ብዙ ነገር ያየውባት ልጄ ናት። እንዴት እንደዚህ ልትቻለሽ? እንዴት ትጠረጥሪያለሽ? ለምን አይሰማትም? የልጅቷ ጭንቅላት ከምነጭና ምን እያለች እንደውም የማስመሰል ጥግ እዳር ድረስ ስትሄድ ነበር።
ነበረ። መሆን የሌለበትና መሆን ያለበትን ነገር ትታ እንዲሁም ደግሞ እሷ እውነት ልብ ቅን ብትሆን ኖሮ ትክክል ሀብልን ማገናኘት ሲገባት ሀብል ከታሰረ ጀምሮ የተወደቅሽ እንዴት ሆንሽ? ምን ተፈጠረ? ይሄን ሰበብ ዋና መነሹ ምክንያቱ እኔ ነኝ መቻለቻት እችሪ እስር ቤት ለመግባት እዚህ ለመድረስ ተጠያቂዋ ማናት? ራሷ ሀብልን እንደዚህ ደረጃ ለመድረስ ወይም ደግሞ እስር ቤት እስከምገባ ለማድረግ አማፈልገው ትዳር ውስጥ አስገብታ እንዲሁም ደግሞ እንዳየችው ያው የፍቅር አጋጣሚ ነውና በአጋጣሚ እሷ አፈቀረችው እንጂ እዝራን መርጣ ወይ ደግሞ አግኝታ ወይ ደግሞ ራሷ ፈልጋ አይደለም እንድታገባ አደረገቻት። እሷ ያስገደደቻት እንድታገኘው አደረገቻት። ሁሉ ነገር ጨዋታ የማን ነው? የወይዘሮ መነን ነው። ይሄ ሁሉ ካደረገች በኋላ ደግሞ ያልበቃት ምንድነው? እንደውም እሷ ከዚህ በላይ ነገሮችን አያይዛ ወይም ደግሞ እሷን ጥፋተኛ ለማድረግ እሷን ተጠያቂ ለማድረግ ስትጥር ነው የምታዩት። ያ ነገር ሁሉም ደግሞ ቀርቶ ከዛ ቤትም ከወጣይ ጀምሮ መተው ወይም ደግሞ እቺ ሴትዮ ልጄን ብላ ፈልጋ እስከመጣች ድረስ ትክክል ፈልጎ ሀብልን ማገናኘት ሲገባት እሷ ግን ያደረገችው ሌላ ኬዝ ውስጥ ገብታ ሌላ ልጅ አደረገኝ፣ እሱም አልበቃትም፣ ሌላ ነገር ውስጥ ገባች፣ እሱም አልበቃትም። በዚህ ደረጃ መሄዷ ግን በጣም ነው የሚያስገርመው ማለት ነው። ሀብል ትክክል እናቷን ስታቅ ምን ይሰማት ይሆን? እንዲሁም ደግሞ በምን ሁኔታ አሁን እንግዲህ እንዳይገናኙ እነሱ በጣም ይፈልጋሉ። ምክንያቱም ድጋሚ እንዳታገኛት ሀብልን ስሟ በጣም ተቀራርበዋል። ሀብል ስትላት ስምሽ ሀብል ነው ወይም ደግሞ ያው ሰለናቷ እንደውም ወዲያው እንዳወቀቻት ብዙ ነገር ለመናገር ሀብል ቸኩላ ነበረ። እናትሽ እንዴት ናት ወይም ደግሞ የት ናት ምናምን ብላ ስጠይቃት ለመናገርና ልቧ በጣም ሲቆዝም ነው ያየቻት። እንግዲህ ትክክል እናቷ ወይዘሮ ሀና እንደሆነች ብታቅ ሀብል የዛን ጊዜ ምን ይሰማት ይሆን? እንዲሁም ደግሞ ራሷ ወይዘሮ ሀና እንደዚህ ኬዙን ብትነግራት ኖሮ ምን ይሰማት ይሆን? ምክንያቱም ሁሉን ነገር እንግዲህ መነን ታውቃለች። ሆስፒታል ጥላት እንደሄደች ሆስፒታል እንዳነሳቻት ምናምን እንግዲህ ለሀብል ነግራታለች። ከሆስፒታል የተነሳው ልጅ ነኝ ወይም ደግሞ እንደዚህ በዚህ ኬዝ ነው የተገኘሁት፣ በዚህ ኬዝ አግኝቶ ሰው አሳድጎኝ እንዲች የምትባል ሴትዮ ብትል ምን ሊፈጠር ወይ ደግሞ ምን ሊሆን ይችላል? ወይም ደግሞ ድንገት አጋጣሚ ሆኖ ድንገት ቢተያዩ መነንና ወይዘሮ ሀና ሆኖ ሀብል ድንገት ብታገኛቸው ምን ሊፈጠር ይችላል? እና ግን የሆነ ሀብል ይቅር አትራት መነን ድሮም ደግሞ ብላታለች። ስታሳድግኝም እንዳልሆነ አድርገሽ ነው ያሳደግሽኝ። ይቅር የምልሽን ነገር በህይወቴ ላይ አልሰራሽም፣ ለዛ ደግሞ ዋጋ ትከፍያለሽ ብላ ብዙ ነገር ስትናገራት ነበረ። በጣም የሚያመሳስለው ነገር እዚህ ላይ የኩሽኩሻ ታሪክ እንዲሁም ደግሞ የእዝራ ታሪክ የሀብል ታሪክ አንድ አይነት ነው። እዝራ ቤተሰቡ ማን እንደሆነ አያውቅም፣ ከየት እንደተመጣ ማን ነው የሚል ነገር እንግዲህ ብዙ ነገር ልትናገር ነበር። እንደውም አጽደ ብዙ ነገር ልትናገር እየፈለገች ነበረ። እሱ ምንድነው እንዴት እዝራ ማደግ እንደውም እንዴት እሱን መያዝ እንዳለባቸው እነሱ ገባት ስትል ነበረ። ማለቴ እዝራ ባላሰበው መንገድ እንዲሰማ ይሄ ነገር እንዳይሰማ እንግዲህ ለሚስቲም ለሀብልም አባትየውም ማስጠንቀቂያ ሰጥተዋል። ምንም ነገር ለእዝራ ይሄ ነገር እንዳይወጣ ፕራይቬት እንደሆነ ይቀመጥ፣ እዝራ ማወቅ የለበትም እንዳይሰማ ብለው ደብቀውታል። እዝራን ያሳደጉት ልጃቸው እንደሆነ እንዲያውቅ አይፈልጉም። ትክክል አባቴ ብሎ አምኖ ነው የሚቀመጠው። እንዲሁም ደግሞ ቤተሰቦቼ ናቸው አይደለም እናቱ እንኳን ያው እሷ ከሌላ ሴት ወልዶ አመጣልኝ ብላ ነው እንግዲህ ስትመታው የነበረው። ነገር ግን ይሄ ልጅ ከመንገድ ላይ አንስተው ያሳደጉት እዚህ ያደረሱት እሳቸው ናቸው። ይሄን ኬዝ ደግሞ እዝራ ያውቃል። ይሄን ኬዝ እንዲያውቅ እንግዲህ አጸደ ብዙ ነገር አሁን ይሄ ኬዝ እንደደበቀችው ሲያውቅ ሀብልን ደግሞ ብሏታል። ሌላ ነገር ደብቀሽኝ ከሌላ ሰው ብሰማ ይቅር አላላሽም ብላት እንግዲህ እያስፈራራት ነው። በዚህ ነገር ውስጥ በሆነ ምክንያት ግን አጸደ ይሄን ነገር የምታወራለች ወይም ደግሞ እንዴት እንደመጣ የምትነግረው ብዙ ጊዜ ብላለች። እንግዲህ አንተ ዲቃላ ብዙ ነገር ስትናገር ነበረ። ለዚህም ነው ሽማግሌው የመጨረሻ ውሳኔ ላይ ወስነው እንግዲህ ጋሼ ከቤት ሊያስወጣት የቻሉት። እሷ በዚህም አትታረምም። አሁንም እዝራን ለመጉዳት እዝራን ሌላ ነገር ውስጥ ለመክተት
ስሜታዊ እንዲሆን እንዲጎዳ ለማድረግ ማትቆፍረው ጉድጓድ የለም። አጸደ ብዙ ነገሮችን ለማድረግ በሱ ላይ ትጥራለች፣ ብዙ ነገሮችን ትሞክራለች፣ ብዙ ነገርን ታደርጋለች። ያ ነገር ስላለ በጣም እዝራ እንግዲህ ሲሰማው ለምን እንደዚህ ሆነ ሲል ብዙ ነገሮች ሲፈጠር ነው የምትመለከቱት። ግን በጣም የሚያሳዝነው ፓርት ምን እንደሆነ ታውቃላችሁ? አጸደ ስትነግረው እዛ ምን ይሰማዋል? አንደኛ ደግሞ እኔ ማን ነኝ? እኔ ምንድን ነኝ? ከየት ነው የመጣሁት? ብዙ ጥያቄ ብዙ እንቆቅልሽ እንደሚሆንበት ነው የሚሰማው እዝራ። ያ ነገር ስላለ በጣም የሚያሳልፈው ነገር የሚሆነው ነገር በጣም ከባድ ነው። ያ ነገር እንግዲህ ለሱ ምን ይጠቅማል ወይም ደግሞ እሱ ከዛ በኋላ ምን ያህል ነገር ሊኖረው ይችላል ወይም ደግሞ ምን ያህል የተሻሻለ ህይወት ውስጥ ሊገባ ይችላል። ይሄ ነገር በጣም አሳሳቢ ነው ለእዝራ ራሱ። እዝራ እንግዲህ ምንም ቢሆን ምንም ቢቆይ አንድ ቀን መስማቱ ማውቁ አይቀርም። በተለይ ደግሞ እንደዚህ አጸደ ቆማ እሱ እንዲሰማ የምታደርገው ጥረት የምታደርገው ነገር ሁሉ እሱ ሰምቶ እንዲጎዳ እሱን ለመጉዳት እሱን ለመጣል የምታደርገው ነገር በጣም ከባድ ነው አጸደ። ያ ነገር ታዲያ እዝራን አይጎዳው? በደንብ ይጎዳዋል። ምክንያቱም ሲያቅ እዝራ አይጎዳም? ይጎዳል። ለምን አይጎዳም? ምክንያቱም ሳያስብ ሳይጠረጥር ይሄ ነገር ሲፈጠርበት ለምን አይጎዳ? ያ ነገር ስላለ እንግዲህ እዝራ በአሁኑ ሰዓት ምን መወሰን እንዳለበት ማንን ማመን እንዳለበት እንዴት መሆን እንዳለበት የሚያውቀው ታሪክ የለም። ብቻ የሚያውቀው ወይ ደግሞ የሚያስበው እንዴት ነው ይሄ ነገር ምንድነው የተደበቀኝ ምንድነው እየሆነ ያለው? ያ ነገር መቼም ጥያቄ ይፈጥርበታል እንደ ሰውኛ። ምክንያቱም ንገሩት ወይ ደግሞ መስማት አለበት። ያ ላዋቂ ሳሚ ንፍጥ ይለቀልቃል እንደሚባለው እሷ እንግዲህ ነገሮችን አውቆ እንዲሰበር አውቆ ነገሮችን ጥርጣሬ ላይ ብጥብጥ እንዲያነሳ ቤቱን ማመስ ቤቱን መመጥበጥ ስለለመደች ያ ነገር ድጋሚ እንዲፈጠር ስለምትፈልግ ብቻ በዛው መጠቀም ስለምትፈልግ ብቻ አጸደ እዝራ እንዲያውቅ እየፈለገች ነው። እሳቸው ደግሞ እዝራ አውቆ እንዲጎዳም ቢሆን እዝራ እንዲያውቅ በፍጹም አልፈለጉም። እንደዚሁ ነገሩ እንደተሸፈነ እንዲቀመጥ በጣም ፈልገዋል። እሷ ደግሞ ነገሩ እንዲሸፈን አልፈለገችም። ለምን ከቤት እስካወጣት ድረስ እነሱን የምትበቀልበት እሱን የምትጥልበት መንገድ ነው እንግዲህ አጸደ የምትፈልገው። ያ ነገር ደግሞ ለማሳካት እሱን በሆነ ነገር መጉዳት ነው የምትፈልገው። ይሄን ደግሞ መጉዳት የምትችለው በምን መንገድ ነው? ይሄ ነገር እንደዚህ ስትናገር ስትሰማ ያ ነው ብዙ ነገር ሊያደርጋት የቻለው ወይ ደግሞ ሊሆንለት የቻለው። ግን በጣም ነው የሚያሳዝነው። ምክንያቱም በጣም የሚገርመው ነገር ምን እንደሆነ ታውቃላችሁ? ያ ነገር እንዴት ነው ወይ ደግሞ የሆነ የሴትነት የእናትነት ስሜት ተሰምቷት ነገሮችን ማስተካከል ዝም እንደው ባትችል እንኳን ዝም ማለት ብትችል እሱን ባትጎዳው በጣም ነበር ደስ የሚለው። ግን እሱን ለመጉዳት ማትቆፍረው ጉድጓድ የለም። ይሄ ሁሉ እንግዲህ ያመጣው ንብረት ለምን በሱ ስም ሆነ ነው ዋናው ኬዛቸው ጥላቸው። ለምን ንብረቱ በእዝራ ስም ሆነ? ለምን በኔ ስም አልሆነም? የአባቴና የእናቴ ንብረት ነው፣ እሱ ነው ያወረሰን፣ እሱም ብቻ ላንተ ብቻ ማሰጠ። ያ ነገር ነው እንግዲህ እሷን እያንገበገባት እሷን እንደዚህ በዚህ ልክ እያደረጋት ያለው አጸደን ያ ነገር ነው። እሳቸው ደግሞ እስከ ኖርኩኝ ድረስ እዚህ ቤት እስካለች ድረስ የኔ አንቺ የሚባል ነገር የለም። ታማኝ ሆኗና በቤተሰቡ ወይም ደግሞ በወንድሟ ቁጥጥር ስር ብታደርግ እሳቸው ምን ለሷ ለማንም የሚበቁ ሰዎች ናቸው። ሚስቲን ደግሞ እዚህ ጋር በጣም መማር ያለበት ማንኛውም ሰው እውነት አርነት እንደምታወጣ ነው። እሷ በብዙ ውሸት እንግዲህ ልጅ ስትመርዝ ተዝራ ስታቆራረጥ እንዲሁም ደግሞ ከሀብል እንዳትቀርብ ስትሳደብ ብዙ ነገሮችን ስታረግ እዝራንም የሚጎዳ ቃላት ስትጠቀም አንተ ዲቃላ ያለች ብዙ ትርፍ ቃሎች ስትናገር አሁን ግን ጸጸት ላይ ወደቀች። ይቅርታ ደግሞ ስትጠይቅ በጣም ከረፈደ ሆነ። ይቅርታ ሊያረግላት አልቻለም። ይቅርታ ሊቀበላትም ሆነ ወይ ደግሞ ይቅርታ አድርጎላት እሷን እንትን ማለት አልፈለግም፣ አላረገላትም። አልፈልግም አላረግም ነው ያለው። ያደረገችበት የሄደችበት ርቀት የሆነችበት ነገር እሷን ለመጣል እሷን ለመርዳት አይደለም። በሰዓቱ ግን እሷን እንደሚረዳ ለእሷ እንዳሰበ ሆና ነው እንግዲህ ሀቅ ስታረግና እሷን ስታታልላት የነበረው። ስታታልላት ደግሞ እችሪ ትንሽ ልጅ ስለሆነ ተታለለችላት፣ ሰማቻት። አው ትክክል ነው አለች። በቃ ግን አይደለም፣ ትክክል አይደለችም። መስማትም ደግሞ አልነበረባትም። ትልቁ ጥፋቷ እሷ መስማቷ ነው።
ጥፋትን ብሎ ደግሞ የሚወሰደው እሷ መስማት አልነበረባትም። መስማት የነበረባት ራሷን መስማት የነበረባት ይሄ ምስኪን አባቷን ሲናገራት የነበረው እንዲሁም ደግሞ ተኤራፊ መሆን የለበትም ተመለሽ ብሎ በጣም ሲመክራት የነበረው እሱ ነው። እንግዲህ ትክክል ደግሞ እሳቸው በጆሯቸው ነው እንግዲህ ነጻነትን ማስገደል እንደምትፈልግ ብዙ ነገር ይሄን ነገር ግን ቅንብርብር አድርጋ እዚህ መዘዝ ውስጥ እዚህ ወጥመድ ውስጥ የከተተቻት ማናት? ራሷ ጸደናት። አክስት ሆና ከሷ ብዙ መማር ሲገባት እች ልጅ ክፋትን፣ ተንኮልን፣ አመጻን ያልሆነ ነገር ስታስተምራት ነበረ። ካስተማረቻትም በኋላ እንግዲህ በዚህ ደረጃ ሄደው ወርደው ተዋርደው በዚህ ልክ መሆን ነበረባቸው አልነበረባቸው? ያ ነገር እንግዲህ በጣም የሚያሳዝን እንዲሁም ደግሞ የሆነ ባይሆን የምትሉት ነገር አለ አይደለ? ምን አለ እንደዚህ አይነት ነገር ባይፈጠር ኖሮ እንደዚህ አይነት ነገር ባይሆን ኖሮ የምትሉት ነገር ያ ነገር ነው እንግዲህ ተጨማምሮ ለዚህ ደረጃ ያበቃት ብዬ ነው ማስበው። ባይሆን በጣም ነበር ደስ የሚለው ነበር ባይሰበር እንደሚል ያገሬ ሰውና ነገሩ ግን ያው እንዳሰቡት አልሆነም። ሁሉም ነገር ከባድ ነበረ። መጨረሻው ምን ሊሆን እንደሚችል እንግዲህ አይታወቅም። ሀብልን በዚህ ሁኔታ እንግዲህ እናቷን እንደምታገኛት ጥርጥር የለኝም። ምክንያቱም የእናቷን አመታትን ወራትን የቆየ የእናትነት ፍቅር የእናቷን ፍቅር በጣም ስትናፍቅ ማንም ቢሆን የእናቱን ፍቅር ይናፍቃል። ማንም ቢሆን እናቱን ይናፍቃል። ስለዚህ ያ ነገር ስላለ ያ ነገር ብታገኝና ብታውቅ በጣም ነበር ደስ የሚለው። እሷ ግን ያው ያሰበችው ነገር ወይ ደግሞ ያቀደችው ነገር በፍጹም ሊሆንላት ወይ ደግሞ ሊሳካላት አልቻለም። ምክንያቱም ያደረገችው ለዚህ የሚበቃ ወይ ደግሞ ለዚህ የሚያይሆን ቀርቶ አይደለም። ራሷ ምንን በምታደርገው ግፍ በምታደርገው ነገር ነው እንግዲህ ሀብል እናቷን መገናኘት ያቃታት። ነገር ግን ምንም ብታረግ ምንም ብትል አንድ ቀን ሀብል እናቷን ማግኘቷ የማይቀር ጉዳይ ነው። ምክንያቱም እንደዚህ በዋዛና በፈዛዛ እናትነት የሚቀር አይደለም እች ልጅ። እንደውም አሁን ላይ ጥያቄ ፈጥሮባታል። እኔ ማን ነኝ? እናቴ ማናት? እንዴት ነው ከየት የመጣሁት? ይሄ ጥያቄ በማንኛ ውስጥም ልብ እዝራም አሁን ማንነቱን ቢያቅ ያንን ነገር ይጠይቃል። እኔ ማን ነኝ? ከየት የመጣሁት? ቤተሰቤን ነው እንዴት ተወለድኩ የሚለው ነገር እዝራ ጋም ጥያቄ ስለሚሆን ሀብልም ጋር ጥያቄ አለ። ለምንድን ነው የማልፈልገው ቤተሰቦቼን እያለች ነው። ግን ቤተሰቦቿን ፈለገችም አልፈለገችም እንግዲህ አንድ ቀን ታገኛለች የሚል ምንም ጥርጥር የለኝም ይሄ ነገር ማለት ነው። እና ግን በጣም የሚገርም ነገር አዳዲስ ነገር እየተፈጠረ ነው። አዳዲስ ነገር በየቀን እየተፈጠረ ነው ይገኛል። ያ ነገር ደግሞ በጣም ነገሮችን እያፋጠነ ወይም ደግሞ ሀብልና እናቷ እንዲገናኙ በጣም ነገሮችን እያፋጠነ ይገኛል ማለት ነው። ብቻ ይገናኛሉ። ተገናኝተው ደስታቸውን እንካፈላለን ሁላችንም ብዬ ተስፋ አደርጋለሁ። ቢገናኙ ውስጤ ነው። ምክንያቱም መገናኘት ስላለባቸው መገናኘትም ያለባቸው ሰዎች ስለሆኑ እነሱ ቢገናኙ እውነት ለመናገር ደስታ የሆነ ደስ ይላል። እሷም ደግሞ ልጇን እውነት ከንጹህ ልቧ ልጇን እየፈለገች ነው ያለችው። ልጇን ነው ማግኘት የምትፈልገው። ትክክለኛ ልጇን ራሷን ሀብልን ብታገኛት በጣም ነው ደስ የሚለኝ ብታቃት። እንዲሁም ደግሞ ኩሽኩሻን በጣም ነው የምታሳዝነኝ። በዚህ አጋጣሚ እሷ ራሱ የደረሰባት የቤተሰቧን ነገር እንዲሁም ደግሞ የምትፈልገው ቤተሰብ እንደው ፍቅር ከመንገድ ላይ አንስታ እንደዚህ አይነት ፍቅር ስለሰጠቻት የሄደችበት መንገድ መልካም ባይሆንም ያደረገችው ነገር መልካም ባይሆንም ነገር ግን ፍቅርን አግኝታ አሁን እሷ መነን ለገንዘብ አጸደ ለገንዘብ ሲታጣሩ እሷ ግን ለምንድነው ራሷ የፈለገችው ፍቅሯን ነው። ፍቅሯን ማጣት አትፈልግም። እሷ መቅረብ ነው የምትፈልገው። እህቷ በጣም ነው ፍቅር የምትሰጣት፣ በጣም ነው ወደደቻት። እነሱን ማጣት ስለማትፈልግ ብቻ መናገርም ሆነ ወይ ደግሞ በእነሱ ቦታ መሄድ እሷ አልፈለገችም። እነሱን ስለፈለገች እነሱን እንትን ሰላለች ማለት ነው። የእነሱን መለያየት ስለማትፈልግ እነሱ ግን ዋና አላማቸው ወይ ደግሞ እዚህ ነገር ውስጥ እንኳን ስትከታት እሷ ራሷ ምንን እንኳን እዚህ ነገር ውስጥ ስትከታት ገንዘብ ፍለጋ ነው ዋናው ኬዙ። አንደኛ ካናዳ ለመሄድ ነው፣ ሁለተኛ ደግሞ ብዙ ብር
ገና ደሃ ነች ወይም ደግሞ አፍታም ነች፣ ከውጭ ነው የመጣችው አላደል። እንግዲህ ብዙ ሰው ምን አይደለም አረብ ሀገር ወይም ደግሞ ምን አይደለም ካናዳ፣ ዛሬ አረብ ሀገር ሄዳችሁ ስትመጡ እንኳን የሰው ልጅ እንዴት ነው በቃ ብዙ ብር እንዳላችሁ ብዙ ነገር እንዳላችሁ ነው የሚያስበው የኛ ሰው አይደል። ብዙ በቃ ብዙ ብር ይዘን እንደሄድን የሚያደርጉናሉ፣ ብዙ ብር እንዳለን የሚያደርጉናሉ። ያ ነገር ስላለ እሷም እንግዲህ ይሄን የተፈጠረባት ይሄ ነው የመሰላት ወይም ደግሞ ያደረገችው ማለት ነው። እና ብቻ ያሳዝናል። ሁሉም ነገር እየሆነ ያለው ነገር ከባድ ነው። ይሄ ነው የሚባል ነገር ወይ ደግሞ ይሄ ነው ብለን የምናበቃው። እሷም ዛሬ ላይ እነኝን ሰዎች ብታጣ የምትወደውን ሰው ተነጥቃለች፣ ገለውባታል። እንዲሁም ደግሞ አሁን ላይ እነሱ የሰጧትን ፍቅር ብታጣ ምን ያህል ልትጎዳ ትችላለች፣ ምን ያህል ልትሰበር ትችላለች የሚለው ራሱ በጣም ከባድ ነው። ምክንያቱም ትጎዳለች፣ ሴት ናታ፣ ትጎዳለች። ደግሞ የማታውቀውን ፍቅር ነው ያገኘችው። በአሁን በዚህ በፍቅር ውስጥ ሆና ሰላምን ያገኘች እንዲሁም ደግሞ ትላንትና ነገሯ የተሻሻለች ሆና ሳለ እሷ ገላ አይደለም ያ ነገር ሁሉም እንዳልነበር ሆኖ ተመልሶ በዚህ ልክ ስትሄድ በጣም ከባድ ነው የሚሆንባት። ያ ነገር እንግዲህ እንዴት እንደምትሆን ኩሽኩሻ ወይ ደግሞ በምን መንገድ ልትረዳ እንደምትችል በምን መንገድ ነገሮችን ማስተካከል እንዳለባት አታውቅም። እሷ የምትፈልገው ንጹህ የእናትነትና እናት ሆናት እንድትኖር ወይ ደግሞ እናቷ እንድትሆንላት ያንን ነገር ያንን ፍቅር ነው የምትፈልገው። ያ ነገር ስላለ ምን ሊፈጠር ይችላል? ምን ሊሆን ይችላል? ያ ነው እንደዚህ እየሆነ ያለው እና ብቻ ከባድ ነው እየሆነ ያለው ነገር እና በጣም አስቸጋሪና ሁሉ ነገር እየሆነ ይሆናል። እሱን እያስተካከለች ይገኛል እና ያን ነገር እያስተካከለች ትኖራለች። እሺ እያስተካከለች ትሄዳለች ማለት ነው። ያን ነገር መሆን ያለበት እንደዛ ነው። ያን ነገር እስከምታረግ ድረስ ወይ ደግሞ ያን ነገር እስከምትል ድረስ ነገሮች ሁሉም ከአቅም በላይ ስለሆኑባት ወይ ደግሞ ስለከበዷት የምታረገው ነገር ኦቨር እንደዚህ አይነት ነገር ሌላ ዲፕሬሽን ውስጥ ነው የሚከታት እሷን። አሁን ላይ እንደውም ባትገባና ይህን ነገር ባታይ በቃ ብቻዋን ይሻላት ነበር በነገራችን ላይ። ግን አሁን ላይ ከባድ ነው የሚሆንባት ብዬ ነው ማስበው ነገሩ ማለት ነው። እና ቤተሰቦቼ ሀሳብ አስተያየታችሁ አይለኝ እላለሁኝ። ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑኝ። እንዲሁም ደግሞ ነባሮች ደግሞ ዛሬም ሀሳብ አስተያየታችሁን እየሰጣችሁኝ ቤተሰብ ሁኑ ነው የምለው። ማስተካከል ያለብኝ ነገር ካለ ይሄን ነገር አስተካኪ ሜሮን ብትሉኝ ራሱ በጣም ነው ደስ የሚለኝ። በቃ ይሄ ነው የምፈልገው። በጣም ነው የምወዳችሁ። እንግዲህ በየቀን ዩቲዩብ አዳዲስ ስጋ አምጥቶልናል። እንዴት ማስተካከል ወይ ደግሞ ማድረግ እንደምንችል እንግዲህ እግዚአብሔር ይወቀው። ጋይስ ብቻ አስቸጋሪ ነው። እንደዛ ነው ምላችሁ። ያው በጣም ቀደም ብሎ የጀመሩ ሞኔታይዝ የሆኑ ልጆች በጣም እድለኞች ናቸው ባይዘው በእውነት። ምክንያቱም ቀደም ብለን ነበረ እኛ መስራት የነበረብን። ብቻ ዘገየን። እስቲ ብንዘገየን ተስፋ አንቆርጥም፣ እንሞክራለን። እሺ ህይወቱ
ሙከራ ናት።